ካህን ነኝ ብለሽ ታምኛለሽ አንቺ? አዎ። የብሉይ ኪዳን ካህናት የበግና የዋኖስ መስዋዕት ያቀርቡ ነበር። አንቺም ካህን ነኝ ብለሽ ስለምታምኚ ለምንድን ነው እሱ የበግና የዋኖስ ምናምን መስዋዕት ማታቀርቢ? እሱ እኮ ያለፈ ነው እኮ አይደል እንዴ? ብሉይ ኪዳን ላይ ያሉ ሰዎች አሁን አሉ እንዴ? አይ ስሙን ተጠቅመሻላ። ስሙን ተጠቅመሻል እኮ በክርስቶስ ደም እኮ ነው አልጠየቅኩም። እሱን አልጠየቅኩም። አልጠየቅኩም እኔ። ስለዚህ አየሽ ለአንቺ ሲመችሽ ልክ እንደ የተመቸሽን አይ የሙሴ ታቦት አይደለም ትያለሽ። ከዛ ነው ተመቸኝ ስላልተመቸኝ አይደለም። አሁንም አስጨርሽኝ መርሲ። እሺ ቆይ የት ነው ቤተ እምነትሽ? ቸርችሽ የት ነው አንቺ? እሺ መሰዊያሽን አሳየኝ እስቲ። አለ ቅድም ያሳየው አይነት የመካነ ኢየሱስ ነው ያንቺ የለሽም። አሳየኝ እስቲ መሰዊያ። እንደሱ አይነት ሆኖ የኛ መድረክ ላይ አይቀመጥም። ግን የጌታ ስጋና ደሙን የምንወስድ ኪስ ስማኛ። ለምን ትጮዋለህ? አልጮክብሽም። አሳየኝ ነው ያልኩሽ። ቆይ ማንም እንዳያስወርዳት አሳየኝ እስቲ። ሙሉ ወንጌል ነው። ቅድምም ከፍታ ያሳየው ጠረጴዛ ነው አይደል? አይደል? ይለያል። ይሄ የሚዘጋጅበት ጠረጴዛ አለ። እሱን ምን እንለዋለን መሰለኝ? አሁን ይሄ አላችሁ? እሺ ይሄ አላችሁ? ይሄ እኮ ጨርቅ ለበሰና ጨርቅ አልለበሰም። አይንሽ ብዙ እንትን ካልሆነ ይሄ እንጨት ነው፣ ጨርቅ አይደለም። መፎጋገሩን እንትን ብንል አይሻልም? ምክንያቱም እኔ አይ ለምን አሳየኝ፣ የሙሉ ወንጌልን አሳየኝ በመጀመሪያ። የላችሁ ለአንተ ራሱ እኮ እየታየክ አይደለም። ኢሜጁ ለእኛ ግልጽ አይደለም። የሆነ መስቀል ያለበት ይታያል። ችግር የለውም። ስክሪንሻት አድርግ። ስክሪንሻት አድርጌ ግሪን ስክሪን አረግልሻለሁ። የሙሉ ወንጌልን የመካነ ኢየሱስን መሰዊያ እኮ አውቀዋለሁ። መድረካቸው ላይ የሚቀርበውን እኮ አውቀዋለሁ። የሙሉ ወንጌልን አሳየኝ እስቲ። የሙሉ ወንጌልን አሳየኝ። የሙሉ ወንጌልን ምን ብዬ ሰርች ላድርግ? ጠረጴዛ ነው። ምንም ብለህ ሰርች አታድርግ። ቤተክርስቲያን የትኛው ጠረጴዛ? ይሄ ቤታችን ውስጥ ያለው? ቤታችን ውስጥ እንደዚህ አይነት ጠረጴዛ የለም። ምክንያቱም በሳይዝም በምንም አንድ አይነት አይደለም። እንየው። ምን ብዬ ሰርች ላድርግ? ሙሉ ወንጌል ምን ብዬ ሰርች ላድርግ? ባይ ዘ ዌይ አስተምሮ የእናንተ አስተምሮ አለኝ በፒዲኤፍ ማለት ነው። እሱን ተው፣ ወደዛ አትግባ። አሁን ትምህርታችሁ ላይ ነኝ። ቆይ አንዴ ወደ መሰዊያው እንመለስና እኮ መሰዊያው አስተምሮዋችሁ ወደ መሰዊያው እሺ፣ እንዲህ የጮኩ ከሆነ ታዲያ እንዴት ነው የምረዳው? ወደ መሰዊያው ስንመለስ እኔ ለመቀበልም የከበደኝ ከማነበው ታቦት ላይ እንዴት የጌታ ስጋና ደም ይዘጋጃል? ምክንያቱም እናንተ መሰዊያ የምትሉት የጌታና ስጋና ደሙን የምታዘጋጁበትን አይደል እንዴ? አይ የምናቀርብበትን ነው የምናቀርብበት። ያ እሱን እንዴት ታቦት እኮ ማንም በለው ታቦት እናውቀው የለ እንዴ? የብሉይ ኪዳን ታቦት ማለት ትርጉሙ ብዙ ትርጉም አለው። ታቦት አንደኛው ትርጉም ይኸውልሽ፣ አሁንም ጆሮሽን ሰተሽ ስሚኝ እሺ። ለመማር ነው ስላልሽ ታቦት ብዙ ትርጉም አለው። ወይ ቆይ ደግመህ ከማብራራት በፊት ለአንድ ምሳሌ እንስጣትና ምክንያቱም እየተብራራም ላለመቀበል እየመሰለኝ ስለሆነ ነው። ናትሻ ለምሳሌ በብሉይ ኪዳን ካህናት ምን ነበር የሚያቀርቡት መስዋዕት? እህት አለ የዋኖስ ደም፣ የእንስሳት ደም። እሺ ኢየሱስ ክርስቶስም ሊቀ ካህን ነው አይደል? መስዋዕት አቅርቧል። አዎ። ምንድነው ያቀረበው? ደሙን እንጂ የዋኖስ ወይም ደግሞ የጥጃ ምናምን አይደለም። እሱ እኮ ቀረበ፣ በብሉይ ኪዳን ጊዜ ቀረበ። አንዴ መስዋዕት። በጣም ጥሩ። ተይው ማብራሪያው እሱ አልተጠየቅሽም። ካህን ነኝ ብለሽ ታምኛለሽ አንቺ? አዎ። የብሉይ ኪዳን ካህናት የበግና የዋኖስ መስዋዕት ያቀርቡ ነበር። አንቺም ካህን ነኝ ብለሽ ስለምታምኚ ለምንድን ነው እሱ የበግና የዋኖስ ምናምን መስዋዕት ማታቀርቢ? እሱ እኮ ያለፈ ነው እኮ አይደል እንዴ? ብሉይ ኪዳን ላይ ያሉ ሰዎች አሁን አሉ እንዴ? አይ ስሙን ተጠቅመሻላ። ስሙን ተጠቅመሻል እኮ። እኛ እኮ አሁን ኦልሬዲ የክርስቶስ ደም ይፈሰሰልን እኮ ነው። በክርስቶስ ደም እኮ ነው አልጠየቅኩም። እሱን አልጠየቅኩም። አልጠየቅኩም። እኔ ስም ከተጠቀምሽ ለምንድን ነው ያንኑ ማትጠቀሚ? ግብሩ ነው። ምክንያቱም አንቺ ምን አልሽ? ታቦት የሚለው ቆይ አንዴ እህት አለ አንዴ አንቺ ምን አልሽ? ታቦት የሚለውን የብሉይ ኪዳን ከተጠቀማችሁ አሁን እንዴት ነው እሱ የጌታ ስጋና ደም ማቅረቢያ ነው የምትሉት? የብሉይ ኪዳን እኮ አገልግሎቱ እንደዛ አይደለም አልሽ። ስለዚህ ስሙን መጠቀም
ወደ ብሉይ ኪዳኑ የሚወስድ ከሆነ አንቺም ስሙን ካህን ነኝ ብለሽ ስትጠቀሚ ለምን እንደ ብሉይ ኪዳኑ አልሆንሽም ብዬ ስልሽ መልስን ያጠረሽ ሰው ያመጣሽ ምን አላጠረኝም። በአዲስ ኪዳን እኮ ካህን እኮ የሚል ነገር አለ አይደል እንዴ? አሁን እኮ ምኑ መሰለ ካህን አለ የለም አይደለም አይኔ ያሰ ችግር የለውም በሚል እኮ አይደለም። ስሙን ከተጠቀምሽ አሁን መኖር አለብን አይደል? ችግር የለም በሚል እኮ አይደለም። ስሙን ከተጠቀምሽው ለምን እንደ ብሉይ ኪዳኑ አልሆንሽም ነው። እኛ ስሙን ስንጠቀም ስለደበረሽ ገብቶሻል ሐሳቤ? እሺ እንደዛ ቃል አንተ ስሙን ከተጠቀም ለምን እንደ ብሉይ ኪዳኑ አትሰራም ታዲያ ታቦት? በጣም ጥሩ የኔኑ ጥያቄ ለኔው አመጣሽው። እኛ በብሉይ ኪዳን የነበሩትን ስሞች የግድ አሁንም አገልግሎቱን ይዞ ወይም አገልግሎቱን ተከትሎ ይመጣል የሚል ትርጉም አንሰጥም። ለምሳሌ ታቦት የሚለው ሲፈታ ግዕዙ መሰዊያ ወይም መስዋዕ ተብሎ ይፈታል። ኪዳነ ወልድ ክፍሌ በመዝገበ ቃላቸው እንዲህ እንደሚፈታ ነግረውናል። ስለዚህ ቋንቋ ነው ማለት ነው። ቋንቋውን ስንጠቀም ቋንቋው ስለፈቀደልን ነው እየተጠቀምነው። ገብቶሻል? አዎ እየሰማሁህ ነው። እሺ ቋንቋው ሲፈታ ታቦት የሚለው መሰዊያ ስለሆነ መሰዊያ የምንለዋለን፣ ታቦት የምንለዋለን። ምክንያቱም ለኛ ሁለቱም አንድ አይነት ትርጉም ስላለው ይሄ ደግሞ የቋንቋውን ሕግ ተከትለን የፈታነው ነው እንጂ በዘፈቀደ ዝም ብለን የሰጠነው አይደለም። አንቺም ደግሞ የቋንቋውን ሕግ ተከትለሽ እኛ የፈታነው ልክ አለመሆኑን ማሳየት ከቻልሽ መሟገት ትችያለሽ። በኪዳነ ምሕረት ትንሽ ብቻ ሼር አድርጉልኝ። 2 ደቂቃ ብቻ አዳምጡ። ኦርቶዶክሳን 2 ደቂቃ ትምህርት ነው። 2 ደቂቃ ብቻ ለለምናችሁ አዳምጡት፣ እመለስበታለሁ። የሥላሴ አማኝ ነህ አይደለ ቤኪ? አምናለሁ። ድብና አድርገህ ነው ማምነው። ኦኬ ሥላሴ ምን ማለት ነው? ፖሊስ ከሊቀ ተዋሕዶ ጋር ተወያየ። ዛት ሥላሴ አምናለሁ አልኩት እኮ እኔ ስለማምን። ሥላሴ የሚለውን መጽሐፍ ቅዱስ ውስጥ አለ ቤኪ? ያከታችሁት ይሄ ሰውዬ ኢየሱስ ያድናል ብሎ ሜክሲኮና መገናኛ ከመዞር ውጪ ስለ ሥላሴ ትምህርት ምንም የሚያውቀው ነገር የለም። ቤተክርስቲያናችን 5ቱን አእማደ ሚስጥራት ብላ ሚስጥረ ሥላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ብላ ተርታ በተርታ ታስተምረናለች። መጀመሪያ የምንማረው ስለ ሥላሴ ነው። ዛሬ ደግሞ ትናንትና ስለ ሥላሴ ተምረናል። ዛሬ ደግሞ ስለ ሚስጥረ ስጋዌ እንማራለን። ቤተሰቦች 5ቱ አእማደ ሚስጥራት በጣም ወሳኙ የመዳናችን ትልቁ ምክንያት የመዳናችን ትልቁ ሚስጥር በሚስጥረ ስጋዌ ውስጥ ይካተታል። በሚስጥረ ስጋዌ ውስጥ 5 ነጥቦችን አነሳለሁ። እናንተ ሄዳችሁ ታነባላችሁ። ኮሜንት ላይ ሚስጥረ ስጋዌ ብላችሁ ጻፉ። ሚስጥረ ስጋዌ ማለት ምን ማለት ነው? አምላክ ሰው የሆነበት ሚስጥር፣ ሰው አምላክ የሆነበት ሚስጥር ነው። ባጭሩ ሚስጥረ ስጋዌ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ማወቅ ያለባችሁ 2 ልደታት አሉት። ቀዳማዊ ልደትና ድህራዊ ልደት ብላ ቤተክርስቲያናችን ታስተምራለች። ቀዳማዊ ልደት ከእውነተኛ አምላክ የተወለደ እውነተኛ አምላክ መሆኑን፣ ከብርሃን የተወለደ ብርሃን መሆኑን፣ የእግዚአብሔር ልጅ መሆኑን ባርጋ ታስተምራለች። በድህራዊ ልደቱ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳበት ያለ አባት የተወለደበት ነው ሚስጥረ። ኦኬ አምላክ ለምን ሰው ሆነ? አምላክ ለምን ሰው ሆነ የሚባለውን ትምህርት በደንብ አድርጎ መማር ያስፈልጋል። የመጀመሪያው ነጥብ አምላክ ሰው የሆነበት ዋነኛ ዓላማ እኛን ለማዳን ነው። ማን? የኛ ሄዳችን ማን ነበር? አዳም ነበር። በኤደን ገነት ለ7 ዓመታት የእግዚአብሔርን ቃል ጠብቆ ቆይቶ ነበር። ግን በሰይጣን አሰራር ተታሎ ምን ሆነ? በኃጢአት ወደቀ። ዕፀ በለሷን በላ፣ በኃጢአት ወደቀ፣ ጎሰቆለ፣ ጨለማ ውስጥ ገባ። ጌታችን መድኃኒታችን ኢየሱስ ራሱ ሞቶ የኛን ሞት ደመሰሰልን። አያችሁ፣ ራሱ ሞቶ የኛን ሞት ደመሰሰልን። በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፈሶ የሰው ልጅ ራሱን በራሱ ማዳን ስላልቻለ የፈለገ መስዋዕት በግ ፍየል እንኳን ቢያቀርብ የፈለገ ንስሐ ቢገባ ወደ ገነት መግባት ስላልቻለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ5500 ዘመን በኋላ ከእናታችን ከቅድስት ድንግል ማርያም ተወልዶ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ያዳነበት ትልቁ ሚስጥር፣ እኛም ከጨለማ የወጣንበት ትልቁ ሚስጥር ነው። ተዋህዶ የተባለው ስያሜ የተገኘው በሚስጥረ ስጋዌ ነው። ሊቁ አባታችን ቅዱስ ዮሐንስ አፈወርቅ ሚስጥረ ስጋዌ ቀላል ክብር እንዳይመስላችሁ ይሄ ክብር ለመላእክት አልተሰጠምና ሲል ሲያስተምር እናያለን። ስለዚህ ሚስጥረ ስጋዌ ተዋህዶ የተባለውን ስያሜ እኛ ኦርቶዶክሳውያን ያገኘንበት ነው። ተዋህዶ ማለት ነው 2 አካል አንድ አካል፣ 2 ባህሪ አንድ ባህሪ፣ ያለ መጠፋፋት ያለ መቀላቀል አንድ ሆነ። ማን? ስጉ ቃል ኢየሱስ ክርስቶስ። ስለዚህ ተዋህዶ የተባለው ስያሜም ያገኘንበት በሚስጥረ ስጋዌ ነው ማለት ነው። ሌላው ወንድሞቼ እንድትማሩ የምፈልገው አንድ ሰው ሚስጥረ ሥላሴን ሳይረዳ ወደ ሚስጥረ ስጋዌ መሄድ የለበትም።
ሶስት አካል ገንዘብ ያደረገ አንድ መለኮት፣ አንድ ባህሪ፣ አንድ ስልጣን፣ አንድ ህልውና የሚለውን ትምህርት ሳይማር ከሶስቱ አካል አንዱ አካል ማን ወልደ እግዚአብሔር ማን ከድንግል ማርያም የተወለደው ኢየሱስ ክርስቶስ ዓለምን ያዳነበትን ሚስጥር የምትማረው ከስላሴ በኋላ ነው። ጥረ ስጋዊ ቀላል ክብር እንዳይመስላችሁ፣ እኛም የዳንበት ነው። ዓለም የዳነበት ነው። ከጨለማ የወጣንበት ትልቁ የቤተክርስቲያናችን ትምህርት ነው። ከአምስቱ አዕማደ ሚስጥራት ሁለተኛው ሚስጥረ ስጋዊ ማለት ነው። በዚህ አጋጣሚ አንድ ነገር ልንገራችሁ፣ ማሳሰበው ነገር ቢኖር ኢየሱስ ክርስቶስ መድኃኒታችን ነው። መድኃኒታችን ኢየሱስ ክርስቶስ ቤዛችን ነው። አንዱ ለሌላው ተላልፎ ተሰጥቷል። ማን ያስማን ሕጉ ቃል ኢየሱስ ክርስቶስ ነው። በመስቀል ላይ የተሰቀለልን ሞታችንን የሞተልን ኢየሱስ ክርስቶስ ነው። ቤዛችን ነው። ኢየሱስ ክርስቶስ አልፋና ኦሜጋ ነው። ኢየሱስ ክርስቶስ አምላክ ነው። ከማን ጋር የሚተካከል አምላክ? ከአብና ከመንፈስ ቅዱስ ጋር የሚተካከል በባህሪ በስልጣን በህልውና የሚተካከል አምላክ ነው። ኢየሱስ ክርስቶስ የቤተ ክርስቲያናችን ራስ ነው። ኢየሱስ ክርስቶስ መንገድ ነው። ኢየሱስ ክርስቶስ እውነት ነው። ዮፍቲ የአንተ ቸርች የተመሰረተችው 19 ስንት አልከኝ? 27 ይላል። 1927 ማን የመሰረታት? አንድ ሱዳናዊ ምናምን ሚሽነሪ ነው ምናምን ይላል። በአፍሪካ የተመሰረተው ማለት ነው። አንድ ሱዳናዊ ሰው 19 ምናምን ላይ መሰረታት። በጣም ደስ ይላል። የጌታ ቤተክርስቲያን ነች። የጌታ ቤተክርስቲያን ለማለት የጌታ ትምህርት ካለው በቂ ነው። ሌላ እንትን የለውም። ስለዚህ የጌታ ቤተክርስቲያን ትባላለች። የጌታ ትምህርት ያለበት የጌታ ቤተክርስቲያን ነው እንጂ የሚባለው ሌላ እንትን የለውም። እኔ ግን የማ ትምህርት ያለበት ምን ያስብላል አልጠየቅኩም። የጠየቅኩት እኔ የጌታ ቤተክርስቲያን ትባላለች ወይስ አትባልም? ትባላለች። እሺ፣ በመጽሐፍ ቅዱሳችን ላይ ጌታ ቤተክርስቲያንን መች እንደመሰረታት ነው የተጻፈልን? በቃ ደሙ ሲፈስ ነው። በቃ በደሙ ነው እግዚአብሔር የመሰረተው ቤተክርስቲያን። ደሙ ሲፈስ ማለት መስቀል ላይ ነው የተመሰረተችው። ያ በመስቀል በሞቱ ነው የተመሰረተችው ቤተክርስቲያን። እሺ፣ በመስቀል በሞቱ ተመስርታለች። ከዛሬ 2017 ዓመት በፊት ቤተክርስቲያን ነበረች ማለት ነው አይደል? በጣም በትክክል ስ ቴንኪዩ፣ እግዚአብሔር ያክብረልኝ። ሱዳናዊ ታዲያ እችን ቤተክርስቲያን የት ጥሏት ነው ቤተክርስቲያን የመሰረተው? ያ አሁን ምንድን ነው በመሀል ላይ ለምሳሌ የነበረው ሙቭመንት ጳውሎስ እስከ ኤፌሲዮን ድረስ ወንጌልን ሰብኮ ነበር። አሁን ግን ሄደን ኤፌሲዮን ኤግዛክት ሎኬሽን ቼክ ብታደረግ ሙስሊም ሀገር ናት አይደል? ቱርክ ነው ይባላል። እና አሁን ኤግዛክትሊ ሎኬሽናቸውን በፊት ፕሪች የተደረጉ ቦታዎችን ብታይ የተለያየ ነገር ነው ያ አካባቢ ያለው ማለት ነው። ስለዚህ በሰዓቱ የነበረው ሪፎርሜሽን ያ በሰዓቱ ያለው ስፒሪቹዋል መነቃቃት አሁን ላይ የለም። ያ ቦታ በተለያየ ሰው እንትን ይላል። ዮፍቲ ጠፉ እነዛ ቤተክርስቲያኖች ነው ሀሳብ። ያ ሙቭመንት የለም። ያ ሙቭመንት ስለጠፋ ነው ሱዳናዊው መጥቶ የመሰረተው ያንተን ቸርች? ኖ አይደለም። ስለዚህ እኔ ጥያቄ ያቺ ቤተክርስቲያን ካለች ለምን እሱ መመስረት አስፈለገው ነበር? ሱዳናዊው ለምን መሰረተ ነበር ጥያቄ። ትጠፋለች እንዴ ቤተክርስቲያን? ጌታ የሰራት ቤተክርስቲያን። ቤተክርስቲያንማ የተባለው እኮ እኛ እኮ ነን እኮ በአዲስ ኪዳን እኮ ጌታ የሰራት ቤተክርስቲያን ትጠፋለች? አልጠፋችም ቤተክርስቲያን። እኛ በእኛ እምነት ሳይሆን ትጠፋለች ወይስ አትጠፋም? ጥያቄ አትጠፋም። እሺ ሰዎቹ አይጠፉም፣ ግን ይህ አዳራሹ ሊፈርስ ይችላል። ኢትስ ኖት ቢግ ዲል። እሺ ማትጠፋ ከሆነ ሱዳናዊው ለምን? እሺ ስለ አዳራሽ አልነበር የሚያወራው፣ ችግር የለውም። ቤተ ክርስቲያን የማትጠፋ ከሆነ ሱዳናዊው ለምንድን ነው እሱ ያንተን ቸርች የመሰረታት? ባልጠፋችሁ ቤተ ክርስቲያን ውስጥ ለምን አልቀጠለም? ጥያቄ ይሄ ሙቭመንቶች አሉ፣ አንድ የተለያየ አይነት እንትኖች አሉ። ለምሳሌ በእኛ እምነት ውስጥ ሙሉ ወንጌል ምናምን እየተባለ አለ። ያ ማለት ግን የእናንተ ሙቭመንት ምንድን ነው? እሱ ሀሳቡ የእናንተ ሙቭመንት ሀሳቡ ምንድን ነው? ምን ለመቀየር ነው የተነሳ? በቃ በክርስቶስ ላይ የተመሰረተው ነው። እውነተኛውን የእግዚአብሔርን ወንጌል ማስኬድ ነው። በቃ ራን አስቀድሞ አልነበረም ቤተክርስቲያኑ ከሐዋርያቱ ወንጌል ሰበካ በኋላ ነበረ። ሱዳናዊው ከመነሳቱ በፊት አንተ የምትላቸው ትምህርቶች የሉም ወይ? አሉ። ከዛ በኋላ ግን አሉ። ለምንድን ነው እሱ ሌላ ቤተክርስቲያን መመስረት ያስፈለገው ነበር? ጥያቄ ልትመልሰው አልቻልክም።
እሺ ሪፎርመር ተመለስክ። አንዴ ዮፍቲ ሚዩት አድርገውና ከሪፎርመር ጋር አንዴ እንጨርስና ወደ አንተ እንመለሳለን። በቃ ዮናስ ከዚህ በኋላ ፕራይቬት ጀት አለ። ልንገርሽ አይ ላቭ ዚስ ጋይ ፓስተር ማኛው ብየዋለሁ። እንዴት አድርጎ ቢዝነሱ እንዳቀደው ማኛው። እኔ ማኛው ስማርት ቦይ ማይ ብራዘር። እኔ ትናንት ማታ ተኝቼ ነው ሳስብ ፓስተር ማኛው የሚል ተኝቼ ብልንስብ ነገረኝ። ትክክለኛው ፓስተር ዮናስ ታይዋለሽ። ሰበካው ከዚህ በኋላ በእንግሊዘኛ ነው። ሂዶን ኬር በእንግሊዘኛ ነው የሚሰብክ። ታዩታላችሁ። ሰላም እንዴት ናችሁ? ዛሬ ይኸው ለምስክርነት መጥቻለሁ። ያለፈው ሰኞ በዳይሬክተርነትና በፕሮዲሰርነት የመጀመሪያ የሆነውን የሲኒማ ስራ እየቀረስኩ ባለሁበት በ8ኛው ቀን ከባድ የሚባል የመኪና አደጋ ደርሶብኝ ነበረ። ግን እግዚአብሔር ይመስገን ከዛ አደጋ በህይወት ተርፌያለሁ። ከአደጋው አንጻር በህይወት መትረፍ ትንሽ ከባድ ነበር፣ ግን እግዚአብሔር የሞት ደብዳቤን ሽሮልኝ ዛሬ ለምስክርነት በቅቻለሁ። አጋጣሚ ሆነው ቀኑ የኪዳነ ምሕረት ቀን ነበረ። እኛም ደግሞ ቀረጻ ከመጀመራችን በፊት ጠዋት ላይ ዳቦ ቆርሰን ሻማ አብርተን ዘምረን ለኪዳነ ምሕረት የሚገባትን ክብር ሰጥተን ነበር ቀናችን የጀመርነው። ዘፍመሽ አካባቢ መገናኛ የመንገድ ሲኖች እየቀረጽን በእግራችን ሆነን እየሰራን ነበረ። ከሌላ አቅጣጫ የሚመጣ መኪና በፍጥነት ገጭቶኝ ቀኝ እግሬ ላይ ከባድ የስብራት አደጋ አጋጥሞኛል። እንደነገርኳችሁ ከአደጋው አንጻር ተመስገን የሚያስብል ሁኔታ ነው የነበረው። ሁሌም ካፌ ነጥዬ ሳልጠራት ውዬ የማላድረው እናቴ ኪዳነ ምሕረት በዕለተ ቀኗ ከሞት አትርፋኛለች። ኤኒዌይስ በሰዓቱ ከጎኔ የነበራችሁ የፊልም ክሩ አባላቶች እንዲሁም በሄድኩበት ሆስፒታል የነበራችሁ ዶክተሮች፣ ነርሶች፣ በአጠቃላይ የሕክምና ባለሙያዎችና ሰራተኞች ያደረጋችሁልኝ እንክብካቤና ለሰጣችሁኝ ፍቅር በጣም አድርጌ ነው የማመሰግነው። እንዲሁም ወዳጆቼ፣ ቤተሰቦቼ፣ ጓደኞቼ፣ መላው የኢትዮጵያ ሕዝብ ይህንን ጉዳይ ሰምታችሁ ደንግጣችሁ በውስጥ መስመር የጻፋችሁልኝ ስልኬ ላይ በተደጋጋሚ ስደውሉ የነበራችሁ ሰዎች እንዲሁም ደግሞ ሶሻል ሚዲያ ላይ ፌክ የሆነ ኒውስ ሞቷል እስከ መባል ደረጃ ሰምታችሁ ደንግጣችሁ በጣም ለተጨነቃችሁ ሁሉ እግዚአብሔር ያክብርልኝ። አሁን በጣም ደህና ነኝ። እግዚአብሔርን አመስግኑልኝ፣ ኪዳነ ምሕረትን አመስግኑልኝ። ለዚህ ምስክርነት እንድበቃ አድርገውኛልና እግዚአብሔር የተመሰገነ ይሁን። ሁላችሁንም አመሰግናችኋለሁ። አንተ እኮ ኦርቶዶክስ እነሱ አያምኑም እኮ በኢየሱስ ክርስቶስ እኮ አያምኑም እኮ እነሱ። እሺ አንተ አርመን የአርመንን ቴዎሎጂ ነው የምትቀበለው? ካልቪን አንተ አይ ዳድ ወደ ኋላ ተመልሳለህ፣ ወደ ኋላ ተመልሰህ እስቲ ፎርዋርድ። እሺ የቱን ነው የምትቀበለው? አይ አሁን ስለ ድነት ብትጠይቅ አይሻልም? ኦርቶዶክሳውያን አልዳኑም ብዬ ነው እንትን ምለው። አልዳኑም፣ አልተቀበሉም። ኢየሱስ ክርስቶስን አምኑ አልተቀበሉም፣ አላመኑም። አይ በአፋቸው ነው እነሱ። እንዴ እነሱ እኮ ብዙ ነገር ነው የሚያምኑት። የነሱ እምነት እኮ ብዙ ነው ያለው። ቤኪ ሶፊ ሰላም ነው? እንዴት ነው? ኦርቶዶክሳዊ መልካም ወጣት ይላል እባክህ። እሺ እንዴት ነህ? እዮብ ነኝ። አወቀኝ እዮብ አንደኛው ደህና መሸህ? እንዴት ነው? ሰላም ነው? እግዚአብሔር ይመስገን ሁሉ መልካም። አንዳንድ ትምህርቶችን ትንሽ አንዳንድ ለማድረግ ነው የገባሁት። ይቻላል ለመስማት። እሺ ችግር የለም። ሚዩት አድርግና ስማሽ፣ ችግር የለም። ቤኪ ቀጥል፣ ተፈቅዶልሃል። ያው እንዳደኔ እኔ በኢየሱስ ክርስቶስ ሰው ኦርቶዶክስ በመሆን አይድንም፣ ጴንጤ በመሆን አይድንም።
ኢየሱስ ክርስቶስን አምኖ ከተቀበለ ሰው ይድናል። እኮ ማመን አለባት እኮ ገባ። አንተ እኮ ነው ቅድም ኦርቶዶክሳውያን አልዳኑም አይድኑም አልክ እኮ ስላልዳኑ ነው አልዳኑ። አሁን ደግሞ መልሰ ሰው ኦርቶዶክስ ስለሆነ አይድንም ማለት አይደለም፣ ጴንጤ ስለሆነ ይድናል ማለት አይደለም አልክ እኮ መልሰ ደግሞ ነው ስላልዳኑ